ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ ይዤላችሁ የቀረብኩት እንግዳ የሰሜን አሜሪካ የህዝብ ግንኙነት ኃላፊ የሆኑትን አቶ ያሬድ ነጋሽን ነው። አቶ ያሬድ ጥሪያችንን አክብረ ስለተገኘ በእኔም በተመልካቾች ስም ላቅ ያለ ምስጋና ያቀርባለሁ። እኔም እጅግ አድርጌ አመሰግናለሁ። ያው አርት ስፖርት በየአመቱ ማንቀርበት ቤት ነው። ስለዚህ ዘንድሮ ማክብራችሁ ስለጠራችሁኝ እኔም በፌዴሬሽኑም ስም እጅግ አድርጌ አመሰግናለሁ። እኔ እንደውም ስጠፋብን እንዴ አልመጣም እንዴ ምናምን ብለን ተጨንቀን ነበር። እዚህማ አይቀርም። አመታዊ መግለጫችንን ሳንሰጥ ውድድሩ አይጀመርም። ያለፈው የሲያትል ዝግጅት ምን ይመስል ነበር? ሲያትል በጣም ጥሩ ነበር። የሲያትል ዝግጅት ስኬታማ ነበር ቢባል ማጋነን አይሆንም። ምክንያቱም ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ የሲያትል ማህበረሰብ ሙሉ ለሙሉ ሜዳ እየመጣ ጨዋታ እየተከታተለ የነበረበት ነው። እንዳጋጣሚ ሆኖ ደግሞ ሁለቱም የሲያትል ቡድኖች ለዋንጫ ደረሱ፣ የአንደኛ ዲቪዚዮን ዋንጫ። እሱ ደግሞ ትልቅ ድምቀት ሆነ። የኢትዮጵያ ቀን በጣም በአማረ በደመቀ ሁኔታ ነው የተከበረው። መቀመጫው ብቻ ሳይሆን ሜዳው ላይ ራሱ ሰው ገብቶ ሞልቶ ነው የነበረውና በደንብ የሲያትል ማህበረሰብ ወጥቶ የሚያምር እና የተሳካ ዝግጅት እንዲሆን ትልቅ አስተዋጽኦ አድርጓል። በዚህ አጋጣሚ ማህበረሰቡንም እጅግ አድርጌ ያመሰግናለሁ። ለውድድሩም ስኬት የተባበሩ ብዙ ስፖንሰሮች፣ የቦርድ አባላቶች፣ አስተዳደሮች በሙሉ ያው የሁላችንም ልፋትና ድካም ሆኖ ግን የተሳካ ዝግጅት ነበረ። ትርፋማ ነበራችሁ? አዎ ያው ትርፋማ እንግዲህ ያገላለጹ በምንድነው የሚለው ነው እንጂ ሁልጊዜም እኛ ትርፋማ ነን የምንለው ከገንዘብ አንፃር ብቻ ሳይሆን ዋናው ዓላማችን ኢትዮጵያኖችን ማሰባሰብ ነው። እግር ኳስን ምክንያት በማድረግ ኢትዮጵያኖችን ማሰባሰብ ነው። በዛ ረገድ ደግሞ ያው ፈጣሪ ይመስገን 42 ዓመት አድርገን ዘንድሮ 43 ዓመት ልናከብር ነው። ከኮቪድ ውጪ ያለማቋረጥ በዓለም ላይ ኢትዮጵያኖችን በማሰባሰብ ትልቁን መስፈርት ይዘን የምንገኝ ነን። በዛ ረገድ በጣም ትልቅ ትርፋማ ነን። የህዝብ ሀብት አለን። ሀብታችን ህዝባችን ነው ስንል ደግሞ ዝም ብሎ ለአነጋገር ብቻ ሳይሆን በተግባርም እያሳየን ህዝቡም እየደገፈን እዚህ ደረጃ የደረስነው በዛ ነው። ያለፈው ፕሬዝዳንታችን የሰሜን አሜሪካ ፕሬዝዳንት የነበሩት አቶ አብይ ኑርልኝ የመጨረሻቸው ማለት ነው 42ኛው ውድድር የተካሄደው የእሳቸውንም መሸኛ በዛው ትክክል እዛው መሸኛም ተደርጓል። ያው እንግዲህ ምርመራ ያስፈልገው ይሆናል። የእሳቸው ቡድን ነው ዋንጫ በልቶም አንደኛ በከተማው በሲያትል ላይ የሲያትል ነዋሪ ናቸው። ሁለተኛ የአብይ ቡድን ነው ዋንጫ የበላው እና መሸኛ እንዲሆን ግፊት ተጽዕኖ ተደርጎበት ይሆን አይሆን አናቅም። እሱን እንግዲህ የሚያጣራ አካል ይሆናል። ግን ያው መቼም የሰራን ሰው ማመስገን ተገቢ ነው። ማንም ሰው ፍጹም አይደለም። በአሰራር ሰው የሚሰራ ሰው ነው የሚሳሳተው። ስህተቶች የሉም ልንል አንችልም። ስህተቶች ሊኖሩ ይችላሉ። ነገር ግን ሰው የሚሳሳተው ስለሰራ ነው። ከተሳስቷል ተብሎ ሊጠሩ ከሚችሉት በላይ ግን በጣም ለፍቶ ደክሞ ላለፉት 6 ዓመት ነው የሚፈቀደው፣ ግን በኮቪድ ምክንያት 2 ዓመትም ስላልነበረ በዛም አመራር 8 ዓመት በተሳካ ሁኔታ ፌዴሬሽኑ አገልግሎ በክብር ምስጋና ተሰጥቶ እውቅና ሽልማትም ተሰጥቶ በክብር አሰናብተን ደግሞ ያው አዲስ ፕሬዝዳንት መርጠን ደግሞ ዘንድሮ ደግሞ በአዲሱ ፕሬዝዳንት አመራር 43ኛ ዓመታችን ልናከብር ያው ሽር ጉድ እያለ ነው። ከእሳቸው ጋር ብዙ ዓመት ሰራ ከባለፈው ፕሬዝዳንት ከአቶ አብይ ጋር ሁለቱን ዓመት በህዝብ ግንኙነት ክፍል በነበርኩ ጊዜ ከእሳቸው ጋር ሰርቻለሁ። ከዛ በፊት ደግሞ በፌዴሬሽኑ ጸሐፊ ሆኜ ባገለገልኩበት ጊዜ እዛም ሰርቻለሁ። ምክትል ፕሬዝዳንት ሆኖ አብይ በሰራበት ጊዜ ደግሞ በቦርድ አባልነትም በነበርኩበት ጊዜ አብረን ሰርተናል። ብዙ ዓመት ሰርተናል። እንዴት ነው አሁን በውድድሩ ላይ የሚገኙ ታዳጊዎች ወጣቶች ለሀገር የማብቃት ነገርስ አብሮ የሚሄድ ነገር የሚሰራ ነገር አለ? ለሀገር የማብቃት በስፖርቱ ደረጃ በስፖርቱ በእግር ኳሱ በተለይ በሩጫም ሊሆን ይችላል። እንግዲህ እኛ መድረኩን እናመቻቻለን። በእውነት ደግሞ ብዙ ብቃት ያላቸው ልጆች አሉ ብለን እናምናለን። እድሉ ቢሰጣቸው ከክለቦች ጀምሮ እስከ ብሔራዊ ቡድን አገርን ሊወክሉ የሚችሉ ብቃት ያላቸው ልጆች አሉ ብለን እናምናለን። እነኚህ ልጆች እንግዲህ የኢትዮጵያ ስፖርት ፌዴሬሽንም ሆነ በኢትዮጵያ ያሉ የፕሪሚየር ሊግ ክለቦች ተወካዮቻቸውን ልከው መተው ቢያዋቸው
የሚጠቅሙ ልጆች አሉ። ካሁን በፊትም መተው ተሞክሮ አድርገው ይሄዱ አሉ። ለኢትዮጵያ ቡና መተው የተጫወቱ ልጆች አሉ። ለጊዮርጊስም መተው ይሞክሩ አሉ። ግን ከዛም በላይ ለሌሎች ክለቦችም ሊጠቅሙ የሚችሉ በጣም ብዙ ልጆች አሉ። ደግሞ ታዳጊዎች ናቸው። እነኚህ ብዙ አብዛኛው ያሉት ታዳጊዎች አባቶቻቸው እዚህ ፌዴሬሽን ውስጥ ይጫወቱ የነበሩ ሲመሰረት አብረው የመሰረቱ በቦርድነት ያገለገሉ እነሱ አሁን ቁጭ ብለው ልጆቻቸው ሲጫወቱ ያሉ። ይሄ ደግሞ አንድ ፌዴሬሽኑ ከአንድ ትውልድ ወደ አንድ ትውልድ የማሸጋገር ስራው ራሱ ነውና በአሁን ሰዓት ላይ ወደ ሜዳ የሚመጣው ራሱ አብዛኛው ወጣቱ ነው። የሚያስደስት ነገር ነው። ምክንያቱም የሚቀጥለው ትውልድ የማንነቱን ኢትዮጵያዊነቱን አክብሮ ፈልጎት መሰባሰቡን ወዶ ለእግር ኳሱም ለመገናኘቱም ለሁሉም ድምቀት እዛ ቦታ መምጣቱ ይሄ ዓላማው ዋናው እንዳልኩት ቅድም እንደጠቀስኩት ኢትዮጵያውያኖችን ማሰባሰብ ስለሆነ በዛ ረገድ ጥሩ ነው። እኔ በኔ እድሜ ወይ በከኔ እድሜ በላይ ያሉ ብቻ ብንሰበሰብ የሆነ ሰዓት ላይ ያው እኛም እየደከመን ወይም እያለፈን ስንሄድ ባዶ የሚቀር አይነት የሚያሳስብ እንዳይሆን አሁን ወጣቱ ትውልድ የራሱ አይነት ስሜት እየተሰማው እየተሳተፈበት እየተገኘ ነው ያለውና በስፖርቱ ዙሪያ እኛ ብቃት ያላቸው ልጆች አሉ ብለን እናምናለን። የሚመለከተው አካል መጥቶ ቢያያቸው ለሀገር የሚጠቅም አለ። እንግዲህ የውጭ ሀገር ዜጋ ሆኖ እዚህ መጫወት ምናምን የሚለው ህግ የሚያግደው ይኑር አይኑር እሱን አላቅም። ግን በጣም ብቃት ያላቸው ከክለብ ጀምሮ እስከ ሀገርን ወክለው ሊጫወቱ የሚችሉ ልጆች አሉ። በእንትና ይጽደቅ ገና እንትን ላይ ነው እንጂ ወደፊት በሁለት ፓስፖርት የመጫወት ነገሩ ይኖራል። ለዚህ ደግሞ አሁን እንዳልከው እድሜ ገፋ ያለ ሲመጣ የመሰልቸት ነገር ይኖራል። ይሄ የሚቀጥለው ትውልድ ደግሞ ይሄንን ኃላፊነት የሚረከብ እንደዚህ አይነት ከዛ ስር እየወጣ ክለብ መጫወት እንደሚችል ከዛ ስር እየወጣ ሀገሩን መጥቀም የአባቱን የእናቱን ሀገር መጥቀም እንደሚችል ማሳየትና ማነሳሳት ለየከተማው ክለቦች መነገር አለበት የሚል እምነት አለኝ እኔ። ክለቦችማ ያውቃሉ። እኛ አሁን አቅርቡ ቢባል ከየክለቡ መቼም እንዲያው ከሁለት ያላነሰ ተጫዋች ማቅረብ ይቻላል በቡድኖቹ አንፃር ማለት ነው። እንግዲህ ያንን ደግሞ የሚመለከተው አካል ለምሳሌ እዚህ ያሉ ቡድኖች ይሄ ተጫዋች ቢመጣ አሁን እነሱ የውጭ ሀገር ዜጋ ሆነ አልሆነ ምንም የሚያግዳቸው ነገር የለም። ይሄ ተጫዋች ቢመጣ ባይመጣ ይጠቅመናል አይጠቅመንም የሚለውን ቢያዩ ጥሩ ነው። አይ ቲንክ በአብዛኛው የነበረው ችግር ምንድነው ውድድሩ ራሱ በቀረጻ ደረጃ ይቀመጥ ስላልነበረ ወይ በቀጥታ ስርጭት ይተላለፍ ስላልነበረ የተጫዋቾችን ብቃት ለማየት ከሚወራው በላይ ተወካይ እዛ ቁጭ ብሎ ካላየ በስተቀር ወይ በሚታወቅ ሰው እድሉን አግኝቶ ካልመጡ በስተቀር ከባድ ነው። ዘንድሮ ግን ከባለፈው አመት ጀምሮ እየሰራን ዘንድሮ ደግሞ በኃይለኛው እየተዘጋጀንበት ያለው ምንድነው ጨዋታዎችን በቀጥታ ስርጭት በፌዴሬሽኑ ዩቲዩብ ፔጅ በዛ ለማስተላለፍ እየተሰራ ነው ያለው። ከመጀመሪያው ጨዋታ ጀምሮ እስከ መጨረሻው እስከ ዋንጫው ጨዋታ ድረስ የሚካሄደውን በቀጥታ በዩቲዩብ ገጻችን እናስተላልፋለን። ይሄ ደግሞ ምንድነው ከተላለፈ በኋላ እንደ ማስታወሻም ይቀመጣል። የሚፈልግም አካል እዛ ላይ ሄዶ የተጫዋችን ብቃት ማየት ይችላል። ተጫዋቾችም ደግሞ ራሳቸውን ለማስተዋወቅ ለሌሎች ቡድኖች መላክ ሲፈልጉ ከዛ ላይ የሚፈልጉትን ቆርጠው ወስደው ስለ ራሳቸውን የሚያሳዩበት አሁን በአሁን ዘመን ቪዲዮ በመላክ ራስን በማስተዋወቅ ነው ችሎታዎችን የምታሳየውና ያ ያለ መኖሩ ምናልባት ከዚህም ካልተሄደ ጉዳት ወይም ተጽዕኖ ፈጥሮ ሊሆን ይችላል። እሱን የሚያጠፋው የሚያሻሽል ይሆናል ብለን እናምናለን ዘንድሮ የሚሰራው። ግን አሁን አንዳንድ ከተሞች ላይ አንዳውም በአብዛኛው ማለት ይቻላል የሚጋበዙት የኢትዮጵያ ብሔራዊ ቡድን ተጫዋቾች የክለብ ተጫዋቾችን ይዘው ነው የሚሄዱት። ይሄን አክል ብቃት ያላቸው ልጆች ደግሞ እዛው በተለያየ ከተማ ላይ አሉ። ይሄ ነገር ቢያንስ ልጆቹን ለማገዝ ከሆነ በእድሜ ትንሽ ከፍ ያሉትን መጋበዝና አጫውቶ መመለስ ይቻላል። አይ ለዋንጫ ነው ሁሉም ከተማ ለዋንጫ የሚፎካከር ከሆነ ወጣቶች አቅም ያላቸው ወጣቶች በየከተማው ስላሉ ይሄ ነገር አይጋጭም። ሊጋጭም ላይጋጭም የሚችልበት አለ። ሊጋጭ የሚችለው አሁን አንተ ባነሳው መንገድ ወጣቶች እያሉ ሌሎችን ወስዶ እነሱን እድል አይገፋም ወይ የሚለው አለ። አንድ የተሻሻለ ህግ አለ። አሁን በፊት ገደብ አልነበረውም። አንድ ቡድን በእጀቱ ወይ አቅሙ ካለው 4ም 5ም ተጫዋች ከኢትዮጵያ ወስደ ማጫወት ይችላል ነበር። ያ ደግሞ ያው መጀመሪያ ላይ ያነሳው አይጋጭም የሚለውንም ነገር ያነሳል። ምክንያቱም ከዚህ 4 እና 5 ተጫዋች ከወሰድክ አንድ ቡድን ግማሽ ከውጭ አምጥተህ ስታጫውት በአገር ላይ ያሉትን ወጣቶች እንዳይጫወቱ ተጽዕኖ ታደርግባቸዋለህ። ቡድንህም የራስ ነው የሚለውን ስሜት ይፈጥራል አይፈጥርም የሚለው እሱም ብዙ አጨቃጫቂ ስለነበረ በፌዴሬሽኑ ንግግር ተካሂዶ በቦርዱ የተወሰነ ውሳኔ ምንድነው አንድ ቡድን
በአሁን ደረጃ በክለብ ደረጃ የሚጫወት ተጫዋች ከሁለት በላይ ተጫዋች መውሰድ አይችልም። ይሄ ደግሞ ምንድነው ያው ቡድኖችን እንዲያጠናክሩ ይረዳል። አይጋጭም የሚለውን በዚህኛው መልኩ ይመልሳል። ለምሳሌ ከኢትዮጵያ አንድ የሚጫወትን ተጫዋች ብትወስድ በክለብ ደረጃ የመጫወት ልምድ አለው፣ ብሔራዊ ቡድን የመጫወት ልምድ አለው። እዛ ያሉት ልጆች ወጣቶቹ ከእንደዚህ አይነት ሰው ጋር ቢጫወቱ አንደኛ ልምድን ያካብታሉ፣ ሁለተኛ ይሄ ከዚህ የሚሄደው ተጫዋች የሚያካፍለው ልምድ ለነሱም እውቀት ነው የሚሆነው። ለጨዋታውም ደግሞ እንደዚህ አይነት ስም ያላቸው ተጫዋቾች ውድድሩ ላይም ሲገኝ ለውድድሩም ድምቀት ነው። ያው ደግሞ መቼም ዞሮ ዋንጫ ለመብላት ስለሆነ ለፉክክሩም የሚረዱ ነው የሚሆኑት እና ከዚህ የሚመጡ ብዙ ተጫዋቾች ጎልተው ይታያሉ። የሚሰሩት ስራ፣ የሚጫወቱት ጨዋታቸው፣ የሚሰጡት ኳሶች ወይ የሚያስጥሉት ኳስ፣ ሜዳ ላይ የሚያደርጉት አስተዋጽኦ ከሌላው ጎላ ብሎ ይታያል እና ይሄ ያው ለቡድኖች እንደ ማጣፈጫ መጨመር ማለት ነውና በዛ ረገድ አይጋጭም የሚለውን ይመልሰዋል። እንደ ማጣፈጫ ጣል የሚደረግ ሁለት ተጫዋች ነው። እሱም አቅሙ ካለ ነው የምትወስደው፣ አቅሙ ካለ ነው እና አቅሙ ከሌለ ያው ያሉን ወጣቶች ሰብስበህ ትታገላለህ። እንግዳ ሲጋበዝ አብዛኛውን ጊዜ በትውውቅ በመተዋወቅ ነው ይባላል። እናንተ እንግዳ የምትጋብዙበት መንገድ ምንድን ነው? ይሄ ነገር በተደጋጋሚ ይነሳል። እንግዲህ ፌዴሬሽኑ የሚጋብዘው አንድ የክብር እንግዳ ነው። እንዲያውም አሁን ሁለት እየተደረገ መጣ። ከዛ አንዳንዶች ባደረጉት አስተዋጽኦ በስፖርቱ ላይ በሰሩት ሚና እውቅና ሳይሰጣቸው እድሜያቸው እየገፋ ወይ ተገቢውን እውቅና ሳያገኙ ህይወታቸው እያለፈ ስለሆነ በሚል እውቅና በማለት እንዲሰጣቸው ተገቢውን እውቅና በክብር እንግዳነት አሁን ወደ ሁለት ሁሉ የማድረግ ደረጃ ሆኗል። ራሱን የቻለ ኮሚቴ አለ። እነኚህን መስፈርታቸውን አይቶ በስፖርቱ ዙሪያ ያደረጉት አስተዋጽኦ በእግር ኳስም ሆነ በሩጫም በተለያየ በስፖርት ዙሪያ ብቻ ሀገርን ያስጠሩ ለስፖርቱ ማደግ ትልቅ ሚና የተጫወቱ ማናቸው፣ ምንድናቸው፣ ያደረጉት አስተዋጽኦ ምንድነው የሚል ራሱ የቻለ የሚያጣራ ኮሚቴ አለ። ያ ኮሚቴ አቅርቦ ለዘንድሮ ገሌ ቢቀርቡ ብሎ ሪኮሜንዴሽን ቀርቦ በዛ መሰረት ነውና ዝም ብሎ በስማ በለው በጓደኝነት ምናምን በሚለው አይደለም። እንደዛማ ቢሆን የአንድ ሰው ጓደኛዎች ብቻ ምናልባት ይጠሩና ሌሎች መጠራት የማይገባቸው ይቀሩ ይሆናል። አሁንም መጠራት የሚገባቸው ያልተጠሩ ይኖራሉ። መቼም እንግዲህ እንዳልኩት ስትሰራ ስህተቶች ይኖራሉ። እነኚህ ደግሞ ስህተቶች ሲጠቆሙ ወይም እነኚህ ሰዎች መጠራት የነበረባቸው ለምሳሌ ዘንድሮ ከሚመጣው እንግዳ ቀድሞ መጠራት የነበረበት ገሌ ነው ተብሎ ቢጠቆም ማሻሻያ ተደርጎ ምናልባት ለሚቀጥለው አመት ወይ ከሚቀጥሉት አመት በኋላም በእንደዚህ በማለት ማስተካከያ ሊደረግ ይችላል እንጂ ሆን ተብሎ የጓደኝነት ስራ ወይም በእውቅና ምናምን የሚደረግ ነገር አይደለም። አሁን ብዙ ጊዜ እንግዳ ስትጋብዙ ቅድም ገልጸዋል እንደ ደከም ስትል እድሜክ ሲገፋ ምናምን ነው። አሁን በኢትዮጵያ እግር ኳስ ላይ የራሳቸውን አሻራ ካስቀመጡት ውስጥ ገብረመድህን ኃይሌ፣ ተካገለቱ፣ ጌቱ መልካ፣ ጥላሁን መንገሻ፣ ብዙ አሸናፊ በጋሻው ልጠራ ትችላለህ። በዚህ እድሜ ክልል ላይ ያሉትን የመጋበዙ ነገር አሁን ቅድም ጥሩ ስለመጣልኝ ነው። እንግዲህ እነኚህን ስም ዝርዝሮች ለሚመለከተው አካል ጠራቸው። እድሜ ገደባቸውን ባላቅም እኔ አንተ ግን እንደዚያም በስም ደረጃ ራሱ ታዋቂነት ያላቸው ናቸው። ስለዚህ መቼ ነው ይሄ ግሩፕ ወይም በዚህ እድሜ ዙሪያ ያሉት የሚጠሩት የሚለው ጥሩ ጥያቄ ነው። የሚመለከተውን አካል ጠይቄ አስፈላጊውን መልስ አመጣለሁ። የማይሆን መልስ ሰጥቼ ማስተካከያ ከምንሰጥ የሚመለከተውን አካል ጠይቄ ትክክለኛው መልስ ባመጣ ይሻላል። አይ አንተ በትውውቅ በመናምን ነው በሚባለው ብዙ ጊዜ የሚጠሩት አንድ ባች ያሉ ተጫዋቾችን ነው። ግን ከነሱም በፊት ከነሱም በኋላ ከነሱም ጋር የተጫወቱ ተጫዋቾች በየአካባቢው አሉ። ከአዲስ አበባ ክፍለ ሀገርም በተለያየ ቦታ አለ። አሁን ባለፈው እንደዚህ እንግዳ አድርጋችሁ በ10ኛው አፍሪካ ዋንጫ የተጫወተ ከድሬዳዋ ጥሩ ነገር ትልቅ ነገር ትሰራላችሁ። ምንም የሚሰራ ሰው ይሳሳታል። ስለዚህ የሚጋብዘው አካል እንደነዚህ አይነት ተጫዋቾች ላይ ትኩረት ቢያደርግ ጥሩ ነው ለማለት ነው። እሺ እንቀበላለን፣ ትኩረት ማድረጉን እንቀበላለን። ግን ያው በጥብቅ የምናወግዘው ነገር ቢኖር በጓደኝነት የሚለው አንድ ሰው ብቻ ቢሆን የሚጠራው ምናልባት የዛ ሰው ጓደኛዎች ብቻ ናቸው ወይም እሱ የሚወዳቸው እሱ የሚያውቃቸው ብሎ ወቀሳ ሊሆን ይችላል። እንደ ተቋም ስለሆነ የሚጠሩት የሚጋበዙት ያ አይነት አድሎ ያለበት አሰራር የለውም።
ግን ሆኖም እንግዲህ እንዳልኩት አንድ ቢበዛ ሁለት ነው ልትጋብዝ የምትችለው እና ከዛ አንፃር ያው መቆየት ሊኖር ይችላል። ዘንድሮ ሁለት ብትጠራ የሚቀጥለው አመት ሁለት ስትል መጠራት ያለባቸው ትንሽ ወደ ኋላ ሊገፉ ይችላሉ። ሆኖም ግን መስተካከል ያለበት ካለ ለሚመለከተው አካል ይህንን እንደ አስተያየት ወስጄ አቀርባለሁ። አዲሱ ፕሬዚዳንት እንግዲህ 43ኛውን ውድድር በእሳቸው ፕሬዚዳንት ሆኖ ሊጀመር ነው። ከእሳቸው ጋር የመጀመሪያቸውን ውድድር ሚኒሶታ ላይ ያደርጋሉ። እሱን ውድድር በተመለከተ የእሳቸውን ሀሳብ ከእሳቸው ጋር መስራት ምን ይመስላል? ከፕሬዚዳንት ተካበ ዘውዴ ጋር እንግዲህ ዘንድሮ 43ኛ ዓመታችንን በሚኒሶታ ከተማ በፈረንጆች አቆጣጠር ከጁን 27 እስከ ጁላይ 4 ድረስ ነው የምናደርገው። ሚኒሶታ በጣም በቃ ትንሿ ኢትዮጵያ እንደማለት ነች። ምክንያቱም የተለያየ ኢትዮጵያዊ ትልልቅ ማህበረሰብ ያለባት ከተማ ነች እና ይሄ ከተማ ካሁን በፊት ውድድር ለማዘጋጀት እድሉን አግኝቶ ልክ ሊያዘጋጅ ሲል ኮቪድ መጥቶ ቀርቶባቸው ነው እንግዲህ አሁን ከ6 አመት በኋላ እንደገና እድሉን አግኝተው ለማዘጋጀት እየተጣጣሩ ያሉት። በዛ ረገድ በጥሩ ሁኔታ እየተካሄደ ነው። በቅርቡ ከማህበረሰቡ ጋር ስብሰባ አድርገን ነበር። ወደ 100 አካባቢ የሚደርስ የማህበረሰቡ አባላት በንግድ ዙሪያ የሚሳተፉ መጥተው ነበር። ዝም ብሎ የቁጥር ብዛት ብቻ ሳይሆን በጣም በደንብ ተሳታፊዎች ጥያቄዎችን የሚጠይቁ ነገሮችን ማወቅ የሚገባቸውን በሙሉ እዛ ውድድሩ ላይ ድምቀት ከሚሆኑት የውድድሩ ድምቀት አንዱ አካል በምግብ፣ በአልባስ፣ በበጎ አድራጎት ድርጅት ድንኳኖች ዙሪያ የሚደረገው እንቅስቃሴ ነውና የዛን ተወካዮች ወይም በዛ ላይ የሚሳተፉት መጥተው ነበር። ጥሩ ግንኙነት ነበር። ጥሩ ጊዜ ነበር ያሳለፍነው። ጥያቄና መልሶች ነበሩ። ከኛ በኩል እንዲያውቁ ምንላቸውን መረጃዎች ሰጥተናል። እነሱ ደግሞ ለማወቅ የሚፈልጉትን ጥያቄዎች ጠይቀው በጥሩ ሁኔታ ነበረ። እንዲያው ሚኒሶታ የሚል ስጋት ላለበት ሰው በቃ ስጋትን በሙሉ የሚያስነሳ ስብሰባ ነው የነበረው እና በዛ ረገድ ሚኒሶታ እስኪደርስ ነው በጉጉት እየጠበቅን ያለው። አሁን ወደ 40 ምናምን ቀን ነው የሚቀረን። ስለዚህ በጉጉት እየጠበቅን ያለው ነው። በፕሬዝዳንት ተካበ ላልከው እንግዲህ ያው በፕሬዝዳንትነት ሲመጣ የመጀመሪያው አዲስ ፕሬዝዳንት ሆነ እንጂ ተካበ ዘውዴ በስፖርቱ ዙሪያ መቼም ስለሱ ምንም ስሙን ብቻ ከጠራህ በቂ ነው። ግን በአስተዳደር ደረጃ ደግሞ የውድድር ክፍል ወይ ቶርናመንት ኮኦርዲኔተር ሆኖ ካሁን በፊት እኔ ጸሐፊ በነበርኩበት ጊዜ አብረን አገልግለናል። አሁን ደግሞ በአመራር በፌዴሬሽኑ ፕሬዝዳንትነት ሆኖ መጥቷል። እንግዲህ እንደዚህ አይነት ታዋቂ በስፖርቱም ዙሪያ ትልቅ ስም ያለው ባደረገው አስተዋጽኦ የሚታወቅ በስፖርት ዙሪያ ሁሉንም እየሰማ ያው መቼም እንደ ተቋም በሐሳብ የመለያየት ነገር ሲኖር ያንን አንድ አድርጎ ወደፊት ይዞ ይሄኛውን የ43ኛውን አመት ውድድር የተሳካ ለማድረግ በአቅሙ እንግዲህ እየሰራ ነው። እኛም አብረን ያለውን የሥራ አባላት በሱን መሪነት ነገሮች የተሳኩ እንዲሆን አብረን እየለፋን እየደከመን ያለ ነው። የተሳካ ፕሮግራም ይሆናል ብለን እናምናለን። የሁላችንም ድካም አለበት። የአዘጋጅ ኮሚቴው ድካም አለበት። የቦርድ አባላቶች ድካም አለበት። ተጫዋቾች ወደ 900 የሚደርሱ ተጫዋቾች በየከተማው ደክመው ለፍተው ለአንድ ሳምንት መጥተው እዛ ሲሳተፉ ስራቸውን ጥለው ቤተሰቦቻቸውን ትተው ብዙ መስዋዕትነት ተከፍሎበት ነው ይህ ውድድር አምሮ ደምቆ ተሳካ ብለን የምንናገረውና ይሄ ሁሉ መስዋዕትነት ተከፍሎ ሲመጣ አስተዳደሩ ደግሞ ነገሮች እንዲሳኩ መስመርን ማስያዝ ግዴታ ስለሆነ በዛ ረገድ እንግዲህ አመራሩ በጥሩ ሁኔታ እየተመራ እኛም እየተከተልን ስራውን እየሰራን ነው ብለን እናምናለን። እኔና ያው ዳይሬክተራችን ስንታየው ከበደ ኤዲተራችን ተካበ ዘውዴ ፕሬዝዳንት ከመሆኑ በፊት የማግኘት እድሉ እንግዳ የማድረግ እድሉ ነበረን። የአርትስ ወንበር ገዳብ ነው እኮ ምርጫው ሊሆን ከመመረጡ 15 ቀን ምናምን በፊት ነው እናንተ እና እንግዲህ ምናልባት በውስጥ አዋቂነት የሆነ መረጃ ደርሷችሁ አስቀድማችሁ ጠርታችሁት ከሆነ አናውቅም። እስቲ ገዳም ነው አይደለም የሚለውን ደግሞ እኔ በዚህ ቀጥላል እና ያለን እሱ እና አይ እንግዲህ ቦታው ጥሩ ቦታ ያደርሳል። እኛም ይኸው ደርሰናል። ስለዚህ ጥሩ ነው። በተለያየ ጊዜ ብዙ መሰናክሎች ገጥሟቸዋል። እነዚህ መሰናክሎች በመተባበር አልፋቸዋል። ዘንድሮስ ይሄ ነገር ይቀጥላል?
መሰናክሉ እንዳይቀጥል ነው እየለፋን ያለ ነው። ግን እንዲያው እንደ እድል ሆኖ ቀደም እንደተጠቀስኩት የዛሬ 6 ዓመት ሚኒሶታ ሊዘጋጅ ሲል የኮቪድ በሽታ መጣና ሳይዘጋጅ ቀረ። ዘንድሮ ደግሞ ከሌላው ጊዜ ከተለምዷችን ቀደም ባለ በወጣ 7-8 ወር በፊት ነው ሚኒሶታ እንደምንሄድ አስቀድመን ያሳወቅነውና ሚኒሶታ ለኒድ ዝግጅቶቻችን እያደረግን ያው ሁላችሁም እንደምታውቁት በዜናም እንደታየው በአሜሪካ መንግስት በኢሚግሬሽን ዙሪያ ይሄ ወረቀት የሌላቸውን ከሀገር እንዲወጡ ምናምን በማድረግ በሚኒሶታ ላይ ከሌሎች ከተማ በተለይ ደግሞ በሚኒሶታ ላይ ትልቅ ጫና የነበረበት ተጽዕኖ ነበረ። ከተማው ላይ ሁለት ሰዎች ህይወታቸውን እስከማጣት በኢሚግሬሽን አይስ በሚባል የኢሚግሬሽን አካል ተጽዕኖ ተደርጎ ትልቅ ተቃውሞ ነበረ። እኛም በስጋት ነገሮችን እያየን ነበር። ሚኒሶታ እንደ እድል ሆኖ ዘንድሮም ደግሞ በዚህ አይነት ነገር ሊደናቀፍ ነው ወይ በሚል ስጋት ነበረብን። እሱን የነበረውን ሁኔታ በጥሞናና በጥብቅ እየተከታተልን ነበር። ከጠበቃችንም ጋር ተነጋግረን ነበረ። ይሄ ነገር እንዴት ነው ካለንበት ኮንትራት መውጣት ቢኖርብን ልንወጣ የምንችልባቸው መስፈርቶች ያሟላሉ የሚለውን ነገር ተነጋግረን ነበር። ከጠበቃችን የተሰጠን ምክር ምንድነው እዚህ ሀገር ላይ ነገሮች አንዴ እንደዚህ ይሉና የመብረድ ነገር ስለሚታይባቸው ትንሽ እንታገስ። ይሄን ስንል እንግዲህ ያለፈው አመት ሊያልቅ አካባቢ ወደ ጃንዋሪ ወይ መጀመሪያ አካባቢ ነበር። እስቲ እስከ ፌብሩዋሪ መጨረሻ ነገሮችን በትግስት እንይና ከዛ በኋላ ያለውን ሁኔታ አይተን ምንድነው ማድረግ የሚለውን እናያለን ተብሎ ነበር። እንደተባለውም የአገሪቷ ህዝብ ከውጭ የመጣው ወይ እንደኛ አይነት ኢሚግራንት ሆኖ የሄደው ሳይሆን የአገሪቷ ህዝብ ራሱ ሆ ብሎ ተነስቶ የሚካሄደውን ይሄ ኢሚግራንቶችን ከሀገር የማስወጣት አይነት የሚደረገው ኢሰባዊ የሆነ እንቅስቃሴን በመቃወም ትልቅ መንግስት ላይ ተቃውሞ ያደረገ በደንብ የተሳካ ተቃውሞ አድርጎ የአገሪቷ ህዝብ የህይወትን መስዋዕትነት ዜጎቻቸው ለእንግዲህ ለሌላ ዜጋ ብለው የህይወትን መስዋዕትነት እስኪከፍሉበት ድረስ ትልቅ መስዋዕትነት ተደርጎበት አሁን የተረጋጋ ሰላም ሆኖ የነበሩት ከ3000 በላይ የነበሩ እነኚህ የኢሚግሬሽን ኃይሎች ከተማውን ለቀው ወጥተው አሁን በከተማው ወደ 300 የሚሆኑ ብቻ ነው ያለው። ምንም የሚያሰጋ ነገር የለውም። ጠበቃው እንዳለውም ያው ነገሮችን ረጋ ብለን በማየታችን ተደናግጠን እዛ እንሂድም ብለን ወደ ሌላ ቦታ እንሂድ የሚል ነገር አለመጀመራችን ያው ጠቅሞናል። ሚኒሶታም እንግዲህ ካጋጠመው መሰናክል እንደ ይፋነት ወይም የበላይነትን ይዞ የሚጠቀሰው ይሄ ነበር። እንግዲህ እሱን አልፈናል። ዝግጅቶችን መስመር እንዲይዙ እየለፋን ነው። መስመሮች እየያዙ ነው። ያማረ ይሆናል ብለን እንገምታለን። አሁን ወደ ሚኒሶታ የሚመጡ ተወዳዳሪዎች በቃ ዘና ብላችሁ ነው የምትሄዱት ሳምንቱ ሙሉ? ማንኛውም ከተማ እንደምትሄዱ ይሄ ነገር አልፏል፣ ያለፈ ነው። ምንም አዲስ የተለየ ነገር የለውም። እነኚህ ሰዎች በማንኛውም ከተማ ያሉ ናቸው። ሚኒሶታ ላይ የነበረው ትልቁ ተጽዕኖ አልፎ አሁን ወርዷል። አገሪቷም ምርጫ አለ። ይሄ ሚድተርም የሚባል ምርጫ አለ። ፓርላማ አባላቶች የሚቀያየሩበት ምናምን እንደዚህ አይነት ነገር ስላለም እንደዚህ አይነት ረብሻ የሚያስነሳ ነገርንም አይፈልጉም። ምክንያቱም ያው ሰውም ተቃውሞ ከተነሳ ቦታቸውን የማጣት ጉዳይ አለ። የዓለም ዋንጫን ደግሞ ታስተናግዳለች። ከሚያስተናግዱት ሀገር ውስጥ አንዱ አሜሪካ ነች እና እንደዚህ አይነት ረብሻ ቢነሳ እዛ ላይም ተጽዕኖ የሚፈጥር ስለሆነ በተቻለ መጠን እንደዚህ አይነት ነገሮች እንዳይካሄዱ ነው አሁን ሁሉም ፍላጎታቸው። ያ መሆኑ ደግሞ ለኛም ውድድሩን በሰላም እንድናካሄድ ይጠቅመናል። በሚኒሶታ የሚካሄደው ውድድር ላይ ስንት ክለቦች ወይም ስንት ከተሞች ናቸው የሚካፈሉት? በክለብ ደረጃ 32 ቡድኖች ናቸው። 32 ቡድኖች እንግዲህ 30ው ከአሜሪካ 2ቱ ከካናዳ የሚመጡ ናቸው። በከተማነት ቁጥራቸው ውስን ነው የሚሆነው፣ ግን በቡድንነት 32። ምክንያቱም ለምሳሌ ከአንዳንድ ከተማ ውስጥ 2 ቡድኖች የሚመጡበት አለ። ለምሳሌ ሲያትል 2 ቡድን አለው፣ ዳላስ 2 ቡድን አለ፣ ዲሲ ውስጥ 2 ቡድን አለ፣ ሜሪላንድ ውስጥ 2 ቡድን አለ፣ ኤሌ ውስጥ 3 ቡድን አለ። እንደዚህ በአንድ ከተማ ያው ብዙ ኢትዮጵያውያኖች ስለነበሩ ከአንድ በላይ ቡድን ያለበት ሁኔታ ነው ያለው። ግን በአጠቃላይ በቡድን ደረጃ 32 ቡድኖች ከአሜሪካም ከካናዳም የተወጣጡ ይሳተፉበታል። እንግዲህ እኔ ጥያቄዎችን እየጨረስኩ ነው። አሁን ሁልጊዜ ውድድር ሲካሄድ የሌጀንዶች ጨዋታ አለ። እዛ ጨዋታ ላይ የመሳተፉ እድል አለ። ሪጎሪ ምናምን ታድናለም ይባላል። እኔ በወሬ ደረጃ ነው አላየሁም። ያየው ግን አለም ሰገድ ነግሮኛል። እና የሌጀንዶቹ ውድድር አዘጋጁ ማን ነው? ውድድሩ ምን ይመስላል?
የቀድሞ ተጫዋቾች አንተ ላይ ለማግባት የሚያደርጉትስ ነገር እንዴት ነው? አንዱ የውድድሩ ድምቀት ይሄ ነው። የድሮ ተጫዋቾች የነበሩ አሁን ያው አክቲቭሊ የማይጫወቱ ነገር ግን በስም እና በዝና የምታውቃቸው ወይ ስቴዲየም ተጋፍተ ገብተ ከፍለ ለማየት የምታውቃቸው እድሉም ካልደረሰ በስም በሬዲዮም በቴሌቪዥንም ብቻ በስም የሚታወቁ መተው የሚሳተፉበት ነውና ከነሱ ጋር ራሱ አንድ አይነት ማሊያ ለብሰ ገብተ መጫወት ራሱ ትልቅ እድል ነው። አሁን የሀገር ልጅ ስለሆኑ በሚል እንደው አሳነሰ ልታየው ምናምን ይችላል ሊሆን ይችላል እንጂ ሰው በውጭ ሀገር ያሉት ተጫዋቾች አሁን እኔ ለምሳሌ ሊቨርፑል ደጋፊ ነኝ። እድል አግኝቼ ከነ ስቲቨን ጀራልድ ኢያን ራሽ ኬኒ ደግሊሽ ጋር ምናምን ገብተ ማሊያ ለብሰ እንደመጫወት ማለት ነው ከነኚህ ሰዎች ጋር ገብቶ መጫወት። ምክንያቱም በኢትዮጵያ ስፖርት ውስጥ ትልልቅ ስም ያላቸው ትልልቅ ነገርን የሰሩ ትልቅ ዝና ያላቸው ናቸው። የውድድሩ ድምቀት ነው እና ያው በቃ በስም መታቃቸው አሁን አንዳንዱ ፊዚካሊ ምን እንደድሮ አይደለም በጣም ይሮጥ የነበረው አይሮጥም ሆኖም እሱን ስታይ ምናምን ያስደስታል። ሳምንቱን ሙሉ ይጫወታሉ በነገራችን ላይ ጧት እና ቅዳሜ ቀን የዋንጫ ጨዋታ ይደረጋል። ያው በአብዛኛው ለውድድሩ ድምቀት ምንም ይሁን በሚል ወደ ሪጎሪ ይሄዳል። አንዳንዴም አድነን እናሸንፋለን፣ አንዳንዴም ገብቶብን እንሸነፋለን። ግን ያው ደስ ይላል። በጓደኝነትም ደረጃ ስለምትተዋወቅ አግብቼ ባለው ብሎ ያው ሊፎክርብ ያው አመቱ ሙሉ የሚሸልልብ ይኖራል ወይ አድኜ ባለው ብላ አንተ አመቱ ሙሉ ትፎክርበታለህ። እንዳጋጣሚ ሆኖ አትላንታ ላይ ነበረ ጊዜ ሎዛ አበራ እሷም ነበረች ገብታ ተጫውታ ነበረ። በሪጎሪ እሷን ሪጎሪ ለማዳን ሞክሬ ነበር፣ አልተቻለም። ነክቸው ገባ። ማስረጃው ግን አለ እና ደስ የሚል ነው እንዳልኩ ከነኚህ አባላት ጋር መጫወት በትላልቅነት ብቻ ሳይሆን ፌዴሬሽን ውስጥም አስተዋጽኦ ያደረጉ ሲመሰረት አብረው የነበሩ አሉ፣ ቦርድ አባላቶች ሆኑ አሉ እና በፌዴሬሽኑ ስር ነው የሚዘጋጀው። የተለያዩ አባላት ያው ኃላፊነትን በመውሰድ የሚያስተባብሩ አሉ ይሄንን የተሳካ እንዲሆን። ያው ዘነበ ነው ብዙ ጊዜ በማቀነባበር ተጫዋቾችን በማለት እንትን የሚለው የሚያዘጋጀው። ግን ያው ዞሮ ዞሮ በፌዴሬሽኑ እውቅናና በፌዴሬሽኑ ስር የሚዘጋጅ አንዱ የውድድሩ ድምቀት ነው። ዘነበ በየነ ወይም ቦቸራ ይባላል ቀድሞ የኢትዮጵያ መድን። እኔ በዘነበ ብቻ ነው በሌላ አልጠራም። ሯጭ ነበር። በቀኝ በኩል ካሮጣ የሚያቆመው አለ። አሁን እንግዲህ ዘነበ እንደዚህ በቀኝ በኩል ይሮጣል ወይ ብለህ መተህ ብታይ አንተ ራስህ ነው እንግዲህ የምትፈርደው። ያንን ነው በፊት የነበረው አሁን አለ ወይ የሚለው ያው ሲደመር እድሜ አለ። እና ደስ ይላል። ግን በቃ አንዳንድ ቀማው ብለህ ስትሄድ በቀላሉ እንደዚህ ነካርገው የሚሸውዱ ምናምን አለና ደስ ይላል። እንግዲህ ያሬድዬ ስለነበረን ቆይታ እኔ በጣም ደስ ብሎኛል። እንደዚህ ማለቅ የለበትም። እንደው ወደ መጨረሻ ላይ አንተ ማለት ማመስገን ቀረ የምትለው ነገር ካለ እሱ ላይ። እሺ እጅግ አድርጌ አመሰግናለሁ በጋሻው። በእውነት ይህንን እድል ስናገኝ ለኛ ትልቅ ደስታና ምስጋና እናቀርባለሁ። ምክንያቱም ምን መሰለ እዚህ ካለው ማህበረሰብ ጋር የምንገናኝበት ነው። ስለ ኢትዮጵያውያን በሰሜን አሜሪካ ስለሚካሄደው ዝግጅት ለተመልካቾች ማቅረብ፣ እዛ ላይ መተው መሳተፍ ለሚፈልጉ የስፖንሰሮች የንግድ ተቋማት ቢኖሩ ውድድሩ ምን ይመስላል የሚለውን ለተመልካቾች ጋር ልንገናኝ የምንችልበት ትልቁ መድረክ ይሄ ነው። ይሄን ደግሞ ያለማቋረጥ እኔ እንኳን በአመራርነት ከመጣው ጀምሮ 3 አመት ያው 3ኛ አመት ነው ያለማቋረጥ በየአመቱ እየመጣን እንደ ቤታችን እድል እየተሰጠን እያስተላለፍን ነው። ስለዚህ አንተም የሥራ ባልደረቦችንም ዳይሬክተሮችንም ሁሉንም እንድናምር ብዙ የተለፋበት ቀን ነው ዛሬና እንድናምር ያደረጉን እነሱን በሙሉ አባላቱን እጅግ አድርጌ አመሰግናለሁ። ይሄን ካልኩ በኋላ እንግዲህ ይሄንን ለሚመለከቱት አጭር መልእክት ማስተላለፍ የምፈልገው ዘንድሮ 43ኛው አመት ከጁን 27 እስከ ጁላይ 4 ነው የሚተላለፈው። በዚህ ውድድር ላይ መገኘት በተለይ የንግድ ተቋማት፣ ሪል ስቴቶች፣ ባንኮች እዚህ ውድድር ላይ በተገኙ ትልቅ እድሉ ምንድነው? በሰሜን አሜሪካ የሚገኘውን ኢትዮጵያዊ በአንድ ቦታ በተሰበሰበበት አግኝታችሁ መሸጥ የምትፈልጉትን ማስተዋወቅ የምትፈልጉትን ንግድን ወይም ያላችሁን ምርቶች በአንድ ቦታ ኢትዮጵያውያኖች በተሰበሰቡበት ማድረግ ትችላላችሁ። በድረገጻችን በwww.esfna.org ላይ ብትጎበኙ ኮንታክት ማድረግ ትችላላችሁ። የተለያዩ ፓኬጆች አሉ፣ በዛ ላይ መሳተፍ ትችላላችሁ። ከንግድ ውጪ ላላችሁ ደግሞ ስፖርቱን መከታተል ለምትፈልጉ በፌዴሬሽኑ የዩቲዩብ ፔጅ ቀጥታ ስርጭት የሚተላለፍ ይሆናል። የስፖርት አባላት
የብሔራዊ ቡድን አባላት የሆናችሁ የፕሪሚየር ሊግ ክለብ ተወካዮች የሆናችሁ ብቃት ያላቸው ተጫዋቾች አሉ። ቢመጡ ቡድናችሁ ሊጠቅሙ አገር ሊጠቅሙ የሚችሉ ተጫዋቾች አሉ። ብታዩዋቸው ጥሩ ነው እንላለን። እናንተም ማነጋገር ከፈለጋችሁ የሚመለከተው ክፍል የውድድር ክፍል አዘጋጁ ታዋቂው መንግስቱ ሁሴን ነው። ስለዚህ እሱንም ማናገር ትችላላችሁ ላለው በድጋሚ እጅግ አድርጌ አመሰግናለሁ። ያሬዶ በጣም እናመሰግናለን። ክለቦችና የፌዴሬሽን አመራሮች መልእክቱ ይድረሳችሁ ማለት እንፈልጋለን። ያው ነው እንግዲህ ከእንግዳችን ከአቶ ያሬድ ነጋሽ ጋር የነበረን ቆይታ ይህንን ይመስላል። ሳምንት በሌላ ዝግጅት እስከምንገናኝ እስከ ሳምንት ቸርን ሰንብት። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።